ሰላም ነው። ነይ ቁጭ በይ ቀደም እንደዚህ አለው አወቅሻት? መሲ ብርጅስቶን ናት። እቺ ደግሞ ጠይባ የኔ ውድ እንዴት ነሽ? ጠይባ መሲ ነኝ። እንዴት ነሽ? ቢደውጪ እሺ ውድ እሺ ነኝላ እሺ ይኸው መቅየ ማን ነሽ? እንዴት ነሽ? ኧረ እኔ አላቅሽም። የሳሪ አክስት ልጅ ነኝ ውዴ። ዳኒ አላቅሽም። ሰላም ነው አለው። እንዴት ነሽ ውዴ? ሰላም ነው? በሰላም ፈለግሽኝ? እኔም በነገራችን ላይ በዚህ ገብቼ ስለማላውቅ እንትን ጠይባዬ እንትን አንዴ በዋትስአፕሽ የላኩልሽን አንዴ አብራችሁ እዩት እስኪ። አሁን በዋትስአፕሽ ልኬ ነበር። ክፈች እስኪ ስልክሽን። መጻፍም ማንበብም አልችልም። ያኔ እኔ ዋትስአፕም የለኝም። ዋትስአፕ የለኝም። እዩ ልከውልሻል። አሁን ለህትሽ መረጃ ማለት ነው። ቼክ አድርጊ ውዴ። ላላ እህቴም አትጽፍም። ያኔ ትጽፋለች ግን አታወራም። ታውቂያለሽ? ሳሪ ናት የላከችልሽ ለህትሽ ማስጠበቂያ። ጠይባዬ ነው እንትን ነው። አንዴ ኢሞ ላይ እዩ ውዴ። አንዴ ስልክሽን ክፈችው። ላላ እኔ መግባት አልፈልግም። በዚህ አልገባም። አብብቲ እኔ ዋትስአፕ የለኝም። በኢሞ ልካልሽ። በኢሞ ልኬልሽ እኮ ነው። ግቢና ይው ግቢና ይው ጦይባ አብራችሁ ሂዱና ፓስተር ነው። ጠይባ ነይ አንዴ ነይ አንድ ጊዜ ፈልገውሽ ነው። ነይ ኦኬ ሚሴጅ ሲገባ ኮፒማ ምናምን ነገር እንዴት አይኖራትም ታዲያ? ቆይቷል እኮ ሁለት ስልክ ነው አለ። እርግጠኛ ነኝ ኮፒ ራሱ አይጠፋም። ዛሬ ጧት ሳናግራት አይመለከትሽም ጸጥ ባያለች። ጠሪያት ጦይባ ጦይባ ነይ ሽታዩ በቃ ነይ፣ እየጠሩሽ ነው። ሳጨርሽ ለምን ትሄጃለሽ ታዲያ? እየጠሩሽ እኮ ነው እነሱ። ነይ አንድ ጊዜ ስለ እህትሽ ልነግርሽ ነው። ሳሪ ነይ፣ ሳሪ ስለ እህትሽ ልነግርሽ ነው። በፍጹም ግን ስልኳንም አታስነካም። አየሽ መሲ በጣም ስልኳ ላይ የሆነ ነገር አለ አይደል? እኮ ኤምባሲማ ይሄዳሉ። ግን ላንቺ ስለኔ ስለህቴም ስለሷ ማያገባት ጠይባ ይሄው እየጠራችሽ ልመጣ ነው ባያት መሲ ቤት። ጠይባ ይሄው እየጠራችሽ እኮ ነው። ጠይባ ነይ አንዴ ጠይባ፣ ስርዓት ይኑርሽ። ነይ እና አናግሪኝ አንዴ። እኔ አቅሻለሁ። ነይ አንዴ አናግሪኝ። ስለ ስርዓት ይኑርሽ። እኔ ልውሰደው ስልኩን ከሷ ጋር። አዎ ሂጂ፣ ግን እንዳትገፈትርሽ ተጠንቀቂ። በነገራችን ላይ እንደዚህ ሹሩሩ ምናምን ስትሉ እንትን ትላለች። ልክ እንደ ነጭ ነው እሷስ። አንዴ ስልክ ስጫት። ከዛ ነገ ዲጄ ሙለርን እንልካትና እነሱ እንዲያስከፍቱት እናደርጋለን። ዲጄን እንልካቸዋለን። አንቺ ጠይባ ምንሽ ነው? አንቺ ጠይባ ስነ ስርዓት ይኖርሽ። ላይ ቁጭ ብለሽ አዋሪ። ሰው አይደል እንደሚያዋራሽ ምንድን ነው የሚያጨማልቅሽ? ላላ ፋላስ አርፈሽ ቁጭ በይና ስልክሽን አንዴ ክፈችው። በኢሞ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ላላ እኔ ቁጭ በይ። አዋሪ ዋትስአፕ የለኝም። እኔ ኢሞ አንዴ ክፈችው። አንዴ ስልክሽን ክፈችው። እንዳትወጪ ነይ፣ ስልክሽን ክፈችው። እመጣለሁ። ታክሲ ውስጥ ነኝ። መጥቼ ስልክሽን ከምቀማሽ አሁኑኑ ክፈችው። በቃ እኔ እየመጣሁ ነው። ይኸው መኪና ውስጥ ነኝ። እነዚህ እኮ ኤምባሲዎች ናቸው። አንቺ ኤምባሲ ለዚህ አይደለም። خلاص ما يحتاجين እንገባለን። ታሪ
ወይ ዲጄ ሙለርን እንጠራውና ዲጄ ሙለር እነሱ ጋር ይሄዳል። ኦኬ እሺ ምን አሁን ምን እንትን ልበላል እንበል ዲጄ ሙለርን እንጥራው አሁን ይሄድ አቡዳቢ ስለሆነ አቡዳቢ ግን የት አካባቢ ናቸው አካባቢያቸው? ቆይ ዲጄ አንዴ ደውልለት ቢኒያስ የት ነው ዲጄ አካባቢ ነው። ሌላ ሰው አታስገቡ ጋይስ ወደ ቤት ይልኝ ማሚ ነኝ። ኦኬ ሙሌ እኮ መሀል ነው እነ ሳሪ ሰፈር ነው አልሀበሻ እኛ ሰፈር እዛ ነው እንዴ ያለው ሙሌ ዲጄ ሙለር አሁን ሳሪ የት እዛ አቡዳቢ ሆኖ አልሀበሻ ሰፈር ነው እሱ። ኦኬ ሩቅ ነው ማለት ነው። በመኪና ቢያንስ ጎበዝ ከሆነ ነጁ 30 ደቂቃ 25 ደቂቃ ቸግራለሁ። 30 ደቂቃ ማቀርብ ነች። ቅርብ ነው። ዲጄ ሙለር አንዴ የሚያደርገው ምንድነው? ለምንድን ነው የሚሄደው? ስልኳን ይቀበላታል። ፓተርኑን ክፈች ይላትና ከዛ እስቲ አዝማሚያውን አይተን በዚህ ሰዓት አይሄድም። እነዚህ 3 ሰዓት ነው 3 ሰዓት በቃ ስለዚህ ነገ በቃ ጋይስ ነገርኳችሁ እኮ ከነገ ውጭ ምንም መፍትሄ የለውም። እነሱም ይሄን ያህል ቆይተዋል። 5 ወር እኮ አብራ ተቀምጣለች ከነሱ። በቃ ችግር የለውም። ነገ ዲጄ ሙለር እንልኳለን እነሱ ይሄዳሉ። ከዛ እነሱ ከፓርቲ ጋር ምናምን አንዴ ተቆጥቷት ምናምን ወንድ ሲያወራት ልክ እንደ ነጭ ነው። እሺ ሙዷ ችግር የለም። እኛ ነገ ወይ ከነገ ወዲያ እንትን ብለን አስተካክለን ኤምባሲ እንትን እንላለን። ካልሆነ ደግሞ ነገ ዲጄ ሙለር እንዲሄድ እናደርጋለን። አይሻልም ጋይስ? መፍትሄ የሌለው ነገር እንትን እሷንም ከምናደክማት እነሱም እንትን ከምትሉ ዙዙ ይሻላል። እንደዛ ይሻላል። ሳሪ ነገ ዲጄን እንጠራውና እንትን እስቲ ሶል ያውራት ዝም በይና መሲ ሶል ለሶል ስልኩን ስጮና እስቲ ያውራት ሶል አንዴ ስልክ እያወራ ፋሲካ ሺ ሴንድሚ ሳም ያ ቪላ ነምበር 5 ዞዞ አሁን ስታቀርቢላት እሺ ወንዱ ሲመጣ ወንድ ያውራት። ለማንኛውም ለመስ ሎኬሽን ላኩ ይልካሉ ጋይስ። እነሱ እኮ ተናጋይ ሰው ናቸው። ግን 2800 ሰዎች ተማሩ። እንደዚህ አይነት ነገር ሲመጣ ወደ ቤታችሁ አትውሰዱ፣ ሪስክ ነው። ወደ ኤምባሲ አሳውቁ። በጣም ለእናንተም አደጋ ለልጅቷም አደጋ ነው የምታረጉት፣ ለሌላም ሰው አወዮ ጋይስ ለወጣ ነው። 3 ሰዓት ሆነ። ሱቁን ልዘጋ ነው ልሄድ ነው። አስገቢኝ የምትሉ ሰዎች በሰዓት አንዴ ዙዙ አንዴ አቅርቢያታ። እሺ ማሚሽ ቶሎ ጓ ብለሽ የምታወራት ቦታ ላይ ስጮ ስልኩን ባይባ እያናገርኩሽ ነው። ጣይባ ስሚያው ያልገባም خلاص እኔ እንደ ከፊሌ خلاص እንደ ከፊሌ خلاص እኔ መግባት አልፈልግም። ገባሲ ነው ማናገርሽ። ጣይባ ወንድማችን እኮ ነው አውሩ የለም ጣይባ እየሰማሽ ነው? እየሰማም ነው። ምን ነበር? ኤምባሲ ነው ማናገርሽ። እሺ ኤምባሲ ለምንድነው ሰው ሲያናግርሽ ሰው ማታከብሪ? አይ እኔ መግባት አልፈልግም። በዚህ ስና በመግባት አልፈልግም እኔ ምክንያቱም ምንም የምፈልገው ነገር ስለሌለኝ ማለት ነው እኮ። ለምንድነው ስልክሽን ማትከፍቺው? አይ እኔ ዋትስአፕ የለኝም። ዋትስአፕ የኔን ቁጥር አታውቀውም እሷ ማለት ነው እኮ። እኔው ክፈችና እኔው ላ እኔ ዳታ የለኝም። ሁለተኛ ደግሞ እኔ ዋትስአፕ የለኝም። ዳታ እነሱ ይሰጡሻል። አንቺ ክፈቺ። እኔ ቆይ እኔ የምልህ ለምን እነሱ ዳታውን እኮ እሷ ናት አውቃ የዘጋችብኝ። ለምን ትዘጋብኛለች? ሁለተኛ ደግሞ እነሱ ዳታ ሲሞሉ ለምን በመስበር ደውለው ያወሩበታል?
ዳታ እንዴት ነው በመስመር የሚወራበት? አይ በመስመር ያወሩበታል። በመስመር ያወሩበትን ለብቻ ይሄ ሂሳብ ወጥቷል። ያኔ ይሄ ካሜራ አውጥቶታል፣ ለብቻ ኮምፒውተር አውጥቷቸዋል። በመስመር እየደወሉ እያወሩበት ማለት ነው። ዋይፋዩ ዳታ እኮ ይቀየራል። አሁን አንቺ ዳታ ትፈልጊያለሽ አይደለ? ዳታ ይክፈቱልሽ እንደ አዲስ አውቃለሁኝ። ግን እነሱ ደውለው ያወሩበትን ዋይፋይ እኔ እንዲከፍል ይፈልጋሉ። እኔ ደግሞ አልከፍልም። ምክንያቱም ይሄ አግባብም አይደለም አይደለም። አሁን አዳምጪኝ ጦይባ አዳምጪኝ። አሁን ስልኩን ስጫቸውና ስልኩን ዳታ ይሙሉልሽ። እኔ አልፈልግም ዳታ خلاص። እኔ አልፈልግም። እኔ አሁን ነገ ሰውዬ መጥቶ ወስደኛል خلاص። አልፈልግም። እኔ ማነው ሰውዬ መጥቶ የሚወስድሽ? ግዴታ ነው ዳታ ሞልተሽ እዛ ላይ ተላከልሽን ሜሴጅ ማየት አለብሽ። خلاص እኔ አልፈልግም። እኔ ዳታ መሙላትም አልፈልግም። ሜሴጁ ከኢሚግሬሽን ነው በላት። ከኢሚግሬሽን መሆኑን ንገራት። አንቺ ችግር እንዲደርስብሽ ትፈልጊያለሽ እዚህ ሀገር ሰው ሀገር ላይ? አይ እኔ ከፊል አለኝ። እኔ ያለ ኮንትራት አለ ከፊል አለኝ خلاص። እሷም በእኔ አትገባም፣ እኔም በሷ አልገባም خلاص። እሺ አሁን ስልኩን ስጪና አዳምጪኝ። ስትፈልግ ይኸውልህ ስማ እያናደርሽኝ ነው። ጦይባ ስሚ፣ አዳምጪ ሰው የሚልሽን አዳምጪ። እሺ እየሰማሁ ነው። እሺ ስልኩን ስጫትና ስልክሽ እንትን እንዳልሽ ዋይፋይ ከዛስ ዋይፋይ ልምላልሽ አንቺ ከፊልሽ ከኛ ጋር ነው ያለው። እየሰማሽኝ ነው? አይ እኔ በስልኬ ዳታ መሙላት አልፈልግም። እኔ በስልኬ አልፈልግም። እኔ በስልኬ ዳታ መሙላት ስልኩን ስጫት እያልኩሽ አይደል እንዴ? አልሰጥም። ምን መሙላት አልፈልግም። 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 ይመጣሉ እኮ ነገር ከሚመጡ አሁን ስጭንና እንሙላልሽ። የሆነ አልፈልግም። ከፈለጉልሽ ምሹ መፍትሄ መተን ሰድሽ ተቀመጭ ጦይባ መተን ሰድሽ ጦይባ የሆነ ሜሴጅ ተልኮልሻል። ሰዎች ተቀበሉ። አልፈልግም። እኔ ጊዜ ዋይፋይ ቁጥር ቀይርሽ አቅሻለሁ። እንዴት ነው አታውቂኝም? አንቺ እንደዚህ አይነት ንግግር እኔን እንዳትናገሪኝ። ከኤምባሲ ሰው ጋር እንዴት እንደዚህ አይነት አፍን ላፊ ትናገሪያለሽ? ምን አይነት ንግግር ነው የምትናገሪው? ነገ ይመጣሉ ነገ እኮ ከፊል ነው አልፈልግም። እኔ ታልፈልኩኝ አያቀኝ። እሺ እንግዲያውስ ነገ ይመጣሉ። አንቺ በእኔ አትገቢም፣ እሷም በእኔ አትገባም። እየገባን አይደለም። አንቺን እኮ ለመርዳት እየሞከሩ ነው እነሱ። ለሽ ትረጅኛለሽ? ለምን አሻንሹ ምን ትረጅኛለሽ? ለእሷ እርጂ። እሷን አንቺ አላላችሽም እንዴ? እሷንም አንቺንም ከሁለታችሁንም አሁን ለመርዳት ነው እንደዚህ እያደረገ ይታቃሉ። እኔ ለምን ትረጅኛለሽ? ለምን ትረጅኛለሽ? አንቺ ለራስሽ 24 ሰዓት አለው ያልሽበትን በዋይፋይ ካርድ እየሞላሽ ትጠቀሚያለሽ። ያንን የታወቀብሽ ጊዜ የዋይፋይ ፎን ቁጥር ቀይርሽው ለሽ ትቀይሪያለሽ። አሁን መልሰሽ አንቺን ሞላለሽ እና በእኔ ነው የሚወጣው፣ በእኔ ስም ነው የሚወጣው፣ በእኔ ቁጥር ነው የሚሞላው። እኔ ደግሞ ያውቻለሁ እንዴ? መቼ ለሽ ትቀይሪያለሽ ቁጥር? አሁን እኮ እነሱ ናቸው እያጓሩሽ ያሉት። ለምን አንቺ ቀየርሽ የዋይፋይን ቁጥር? ለምን ቀየርሽው? ተበላሽቶ ስለነበር። አልተበላሽም። አንቺ እኮ አልተበላሽብሽም። አንቺ አልተበላሽም፣ አጭራሽም አልተበላሽም። ስፈልግ እሷ ከእኔ ዝግት ታረግብኛለች። መልሳ እንደገና ከሁለት ሰዓት በኋላ መልሳ ትከፍትልኛለች። ጠይባ ብዙ ኧረ እናንተ ደግሞ ከእሷ ጋር ይመላለሳሉ እንዴ? ዙዙ ጠይባ አይሰራም። ተዘጋባ ጠይባ ላላ خلاص ላ አንቺ ጠይባ ታደሰ ይሙት ነው የምልሽ። ስነ ስርዓት ይኑርሽ። አታውቂኝም፣ እኔን አታውቂኝም።
እኔ እዚህ ቢደው ውስጥ ለመጀመሪያ ጊዜ ስገባ ታውቂያለሽ? አታውቂኝም? አላውቅሽም። አቅሻለሁ በደንብ። ስልኩን ስጫት እያልኩሽ ነው። ስልኩን ስጫት፣ ፒኩን ስልክ ስጫት። የኔን ስልክ አታውቂም። ኦኬ ሂጂ ዞዞ፣ ሁለቱን ስልክ በሩ ጋር ነኝ። አቀብኝ። ሁለቱን ስልክ አምጡ። ማትከፍተው ከሆነ ሁለቱን ስልክ ተቀበሉና አምጡ። ዝም በይ አሁን። ስሚ፣ ዝም አንቺ ራስሽ ስሚ። እኔ አልጽፍም አላነብም። እኔ ከፊል አለኝ ታውቂያለሽ። የኔም ሌላ ሰው የጻፈልሽን ወደ እኔ አስመስለው እኔ ጋር ተጫለሽ። አንቺ ጠይባ አሁን አልጽፍም አላነብም። አንቺ ዙዙ ሁለቱን ስልክ ታች አቀብኝ እያልኩሽ እኮ ነው። እናቀብላት ላ እሺ፣ ክፈችላት እና ወይ ክፈቹ ወይ ሁለቱን ስልክ ቤት ገብቼ ነው የምወስደው። ክፈቹ። ቤቱ የትኛው ነው? ቤቱ ይሄኛው ነው ቤቱ። ኦኬ ቤቱ የቱ ጋር? በቃ ቤቱ ይሄኛው ነው። ወደ ሳብል ግባ። خلاص እኔ ቪዲዮ እንዳታሳይ። እኔ አልፈልግም ማውራት። እኔ አልፈልግም ማውራት። خلاص አንቺ ሊረዱሽ እኮ ነው የፈለጉት። ለሽ ትረጂኛለሽ? ምን ልረጂሽ? እነሱ ናቸው ሊረዱሽ የፈለጉት። እኔ የምልሽ ማለት ነው አርባብ እንዳለሽ ደውይና ይሄ ነው አርባብ ይባላችሁ። አርባብ እንዳትናገሩት ንገራቸው። لا ما يكسر أرباب مالنا في إذن مالنا تعرفين هذا شيء. أيوة سمعتش. لا ما يخص اتصلي عليها. ما يخص. ኮንስታብል ግባ በሩ ሰብራ ግባ። ሁላችሁ ዱጭም አይልባት ልጅቷ እናት። ከኔን ስልክ መቻሩ ታይታቃለች እና እንዳልሽ ዋይፋይ አንቺን ሙላ ስጫቸው እያልኩሽ እኮ ደግሞ ትበላለች። ፓስዋርዱን ማስከፈት እንችላለን። ባይዘዌ ትስጣቸው። ላስተካክልልሽ ነገ በአካል ካልሄዱ በስተቀር ደረቅ ናት ልጅቷ። በቃ ነገ ማርያምን ልባቸው እንትን ማለት ነው እንጂ መዳረቅ ነው እንጂ ነገ በአካል እሷ እየቆረሰችን እኛ በደረቁ ነው። ኧረ በህግ አብላ ጁስም እየጠጣች ነው። ፖመግራኔት ጁስ መሰለኝ የያዘችው። ይሄ ሩማን ነው። ሩማን ማያችሁ። እኔ ስለሷ እንትን እላለሁኝ። እናንተ ጁሱን ታያችሁ? ማህምን ያው በበጇ ይዛል። ወላሂ በጣም ነው የምታሳዝነው ግን እንጂ ነቀላቸው እንዳይሆን ሶል ስሚ ሲላት አንተ ራስህ ስም አላከባለችው። 100 አለቃ 10 አለቃ ናት። ኮንስታብልና 100 አለቃ ላታግዢ ሚሊሻ በላት ይሏል። ሶል መንፈሱ ነው የሚያወራው። ሰይጣኑ የለችም ማለት ኤምባሲ ነው የሚያወራው። ማሚ ኤምባሲ ነኝ ከኤምባሲ ነው ይላታል። ኤምባሲ ነን እላታለሁ። እሺ ቀጥል ኤምባሲ አላለች። ኦክቶነች የቤቱ ራሱ ሰበራሰር ታወያለች። ቀጥል ኤምባሲ አለች። ወላሂ መሳቅ ሳልፈልግ ነው የሳቅኩት። ልጅቷ ግን ስታሳዝን ያስጠጋቻት ታሳዝነው በጣም ከባድ ነው። ምን ሆነሽ ነው? እኔ በእንደዚህ አይነት ነገር ይኸው ታሜ መጣ። በእናታችሁ በአረብኛ እኔ ማድ እንትንሽ ነኝ ይበላት። ወላሂ እና ታሜ አበባ ላክ በእናትህ። የት አለች? አስገቧት። እሺ አስገቧት። ዙዙ ነይ ግቢ የኔ ውድ ነይ ዙዙ ነይ። አረ ምን እንተ አነ ማርፈት ትላለች። አሁን መጣ ታሜ